ሶለንጌ እኔ አባት ምን ሆነክ ነው? ምን ሆነ ነው የኔ አባት? በእናትህ አዋራኝ። አንዴ ብቻ ቀና ብለህ አዋራኝ። ምንድን ነው የሆንከው? ቆይ ማነው እንደዚህ ያደረገ? ኧረ ሰው አለ። ቆይ አንተ ሰውዬ ከእኔ ምንድን ነው የምትፈልገው? ለምንድን ነው የማትወኝ? አታልቅሽ የኔ ንግስት። የኔና ያንቺ ጊዜ እየደረሰ ነው። ሶለን መሀላችን የቆመ አላስፈላጊ ግድግዳ ነው ብዬሻል ነበር። ግድግዳ ደግሞ ይፈርሳል። የኔ አባት ቆይ ምንድን ነው የሆንከው? በእናትህ አንዴ አዋራኝ። አንዴ ብቻ ተነሳ። አንዴ ብቻ አዋራኝ። ቆይ እኔ ለማተና የምትሄደው? በእናትህ አንዴ አዋራኝ። በእናትህ አዋራኝ። ሶለን እባክህን አንዴ አዋራኝ። በእናትህ አንዴ አዋራኝ። ኩኒ እናቴ የኔ አባት በእናትህ አንድ ቃል አውጣ። ያኔ ወይኔ ቆንጆ በጣም ነው ጎዱ። አሁን እኮ ደህና ነኝ። ለስንተኛ ጊዜ ጠየቅሽ? ለስንተኛ ጊዜ መለስኩልሽ እኮ። ደንቆኝ እኮ የኔ ቆንጆ በቃ አትጨነቂ። ቆይ ግን አንተ ለምን እንደዚህ ነገር አይቀርብህም? ምን ሆነ የሚቀርብኝ? ውጪ ማምሸት ነው። እኔ የምልሽ ሜሎና ልታስታምሚ ነው ታስጨንቂ ነው የመጣሽው? እያስታመምኩ ያስጨንቅ እማልነሳ መስሎሽ ነው? እንክብካቤያችሁ ቪአይፒ ሆኖብኝ ተፈታተነኝ እንጂ ተነስቼ መሆረቅ እችል ነበር። እሺ ቆይ ስትነሳ መጀመሪያ ምንድን ነው የምታደርገው? ሶስታችሁንም ደህና አድርጌ አንበረክካችሁ ነበር። ለምንድን ነው የምታንበረክከኝ? እቀጣችኋለሁ። አዳሜ የማልነሳ መስሎሽ እየቀለድሽ አትኖሪ። አንበርክኬ መሀል አናታችሁን ማጎደጉዱ። ይሄ ጨዋታ ነበር እኮ በጣም ይነፍቅ። ከ3 ቀን በፊት እኮ ነው የተኛሁት። ለአንድ ሰከንድም ቢሆን ያንተ ፈገግታ በጨለማ መሀል የሚገኝ ደማቅ ብርሃን እንደሆነ ታውቃለህ አይደል? አንቺ አጠገቤ ስለሆንሽ አመሰግናለሁ። ያኔ ሁሉም ተስፋ በቆረጠብኝ ሰዓት የሆነ ቀን ሰው እንደመሆን የምታምኝብኝ ብቸኛዋ ሰው አንቺ ብቻ ነበርሽ። ሀሳብህ ምንድን ነው? እንዳለቅስ ትፈልጋለህ እንዴ? በእኔ አይን ከሆነሽ ከነዚህ አይኖች ግን አንዲት የእንባ ዘለላ እንዲረግፍ አልፈልግም። ሶልዬ እኔ እኮ በጣም ፈርቼ ነበር። ቃል እንኳን ማውጣት ተስኖኝ ነበረ። እውነትሽ ነው። ጆ ባይደርስልኝ ኖሮ ዛሬ እዚህ አንቀመጥም ነበር። እባክህ እንደሱ አትበል። ከአንተ መለየት ምን ያክል እንደሚያስፈራኝ ታውቃለህ አይደል? ሞት እኮ የተፈጥሮ ህግ ነው። ሁሉም ሰው ይሞት። አዎ፣ ግን አሁን እኮ ሞት ሰው ሰራሽ ሆኗል። በማህፀን ውስጥ የሚፈጥር አምላክ ቢሆንም ህይወትን ግን የሚቀሙት ክፉ ሰዎች ሆነዋል። እኔ ግን ሞትን ድል የማደርግበት መንገድ አለኝ። ምንድን ነው ደግሞ እሱ? ፍቅር። ፍቅር? አዎ ፍቅር። በአንቺ ፍቅር ሞትን ድል አድርገዋለሁ። ውይ ትብብር ያስፈልገኛል። መቼም ገንዘብ ልጠይቅኝ እንዴ? ጆዬ መናጤ ዳ እንደሆንክ አውቃለሁ። የእኔ መናጤነት ከአንቺ ችግር በልጦብሽ ይሆናል እና ምንድን ነው ተባባል? ወደ ቤት ተመለስ። ለምን? ሶለን ዛሬ ብቻውን ላገኘው እፈልጋለሁ። ያ ደነስ ተሽሎት እንደሆነ እንኳን ገብቻ አልጠየቁት። አንድ አይቼው ኖ ሶለን ዛሬ ብቻዬን ነው፣ የኔ ብቻ። አውቃለሁ ያንተም የኔም የሚሉናም የሁላችንም ነው፣ ግን ዛሬ እሱን ከእናንተ ልሰርቃችሁ እፈልጋለሁ። ወዴት ወዴት? ዛሬ አፈነደዋል። ምን? አዎ እንደምወደው ነግረዋለሁ። እኔ ግን ፈርቻለሁ። ሁሉንም ነገር እንዳታበላችሁ ፈርቻለሁ። እኛ እኮ ሰው ሁሉ የሚቀናበትን ፍቅር ብቻ በራስ ወዳድነትሽ እንዳታበላችሁ ፈራለሁ። ምንም ላደርግ አልችልም ጆ። ለዚህ ጓደኝነት ስል ከዚህ በላይ መስዋዕትነት መክፈል ይገባኛል ብዬ አላስብም። ሶለን የሆነ ቀን እንዳመጣ ከእጃችን ላይ ሞጭ ክፋት ወስደዋለች። ያኔ እኔ ብቻ ሳይሆን እናንተም ያበቃላችሁ። ስለዚህ ሶለንን ጠብር ግፍ ብላችሁ ብድሩ ነው የሚሻላችሁ። ያኔ ሁላችንም እንሰበሰባለን።
ለእኔም ለእናንተም ለሁላችንም ስትሉ ሶለንን በእጅ እንዳስገባ ብትረዱ ነው የሚሻላችሁ። ያለበዛ ግን እሞታለሁ። ጄሪ ምን ሆነሻል? አልገባህም እኮ ጆ። እኔ ሶለንን ይህን ዘፈንሽን አቁሚ። ከዚህ በላይ መስማት አልፈልግም። ሙት እሺ። አይ ጓደኛዬ ጀግና እኮ በአንዴ ዘረረሽ አይደል? ወይኔ እኔ አሁን እንዴት ብዬ ነው የምነግረው ብዬ ለራሴ ጨንቅኛል። አንተ ትቀልዳለህ አይደል? ሴቶች መቼም መላጣቱ እንድንናገር የምትፈልጉትን ቃል ሳታወጡ እንድንናገር ታደርጉናላችሁ። ቃላት አውጥቼ ተናግሬ ራሱ በተሳካል። ለምን ታዲያ ሜሉን አትረዳሽ እንዴ? ሜሉን ይህን ነገር አታውቅም። ምን እየምርሽ ነው? አዎ አልነገርኳትም። ከአንተ በላይ ደነዝ እንደሆነች አታውቅምና ነው። እኔ እኮ የነገርሻት መስሎኝ። የነገርሻት መስሎኝ ምን ማድረግ ነገርኳት እንዳትለኝ ብቻ። አዎ ያው ታውቂኛለሽ፣ ሚስጥር መቋጠር ምናምን አልችልም። ወዴት ናት? ወይኔ ጆ ግን ምን ይሻላል? እሺ ቆይ ምን አለች? ወይኔ በእናትህ በጣም ነው የምታፍርብኝ። እባክሽ ኦኬ ነው። እንኳን ለሌላ ሰው ልነግረው ይቅርና ለራሴ ማመን ከብዶኛል። ደነዝሽ ድንጋይ ራስ። በይ በይ አርፈሽ ብትገቢ ይሻልሻል። መርቄሽ ማስገባሽ ይችላል። ከርዝገምሽ አላክቶ ነው የሚመስል። አታስፈራራኝ በእናትህ። እኔ ራሴ እንዴት ብዬ ነው የምነግረው ብዬ ለራሴ ፈርቻለሁ። ሶለን እያፈቅርሃለሁ እንደዚህ ነው ብለው ወይ በማማሙት ይሄ ምኑ ሰላቢ ነው? እውነት በእኔ ፍቅር ሞት እንድል ታደርግበታለህ? ምን ሆነሃል አንተ ሰውዬ? ታማሃል እኮ። አይደለም ማሜን ሞት እንድል አደርጋለሁ ብዬ አልኩ ባንቺ ፍቅር። ጄሪ ጄሪያችን ምን መሰለሽ? እንዳትከተለኝ ጄሪ አቤት ቅሌት። ቆይ ሶለን ግን እነዚህ ልጆች ግን እንዴት ነው የሚረዱን? አላውቅም። የሆነ ቀን እንደዚህ እንደሚፈጠር ገምቼ ነበር፣ ግን ለምንድን ያልነገርናቸው? እንጃ። እኔ የምልሽ ግን ይሄ ጉዳይ እንደዚህ መካበር ነበረበት? አንተ ደግሞ ሴቶች ነን እኮ ጥቃቅኖቹን ነገሮች በሙሉ ነው የምናወራው። ይህንን ትልቅ ፍቅር ከእሷ መደበቅ አልነበረብኝም። በዚህ አይነትማ ጆኔን ገደለኝ ማለት ነው። እባክህ ጆ እንደሱ አይነት ሰው አይደለም። ይህን ነገር እንኳን ሊናደድበት ከቁም ነገር የማይወስዱ እና አሁን እንደምናደርገው ምን ማድረግ እንችላለን? ጆም እንደ ጄሪ በአጋጣሚ ይህን ነገር ማወቅ የለበትም። በጭራሽ። ይህን ነገር አዋስተን መናገር አለብን። ለምን ይህን ነገር ከነሱ መደበቅ እንደፈለግን አልገባኝም። የልጅነት አብሮ አደጎቻችን እኮ ናቸው። ይህ እኮ ትልቅ ጉዳይ ነው። የምን ከባድ ስህተት የሰራን ነው። ሶለን ምን ሆነ ነው? ሶለን ምን ሆነሃል? ብዥ እያለብህ ነው። ሶለን ምን ሆነህ ነው? ሶለን አዋራኝ እንጂ ምን ሆነህ ነው? ምን ሆነህ ነው ሶለን? ሆለን ታሊክ ምን ሆነሃል? ሶለን በእናትህ ተነስ። ምን ሆነህ ነው ሶለን? እኔ ጉድ ይፈላ ሶለን። ሴትዮ ምን ሆነሻል? አመሳሰልሽ እኮ እንኳን ስኳር ጠጣር ያሟሟል። ጄሪ ቆይ ምን ሆነሽ ነው? ልታናግሪኝ ፈቃደኛ ካሉሽ ለምንድን ነው ቀድመሽ ይጠራሽ? አሃ እንድሄድልሽ ፈልገሻል ማለት ነው። እሺ በቃ ቆይ እሺ በቃ እዛ ምን እንደተፈጠረ እነግርሃለሁ።
ስገባ ሜሎና ሄሎ ሜሎና ምን ሆነሽ? ሶለን ምን ሆነ? ሶለን ምን ሆነ? ወድቋል። ምን? እንዴ ምንድን ነው? ምሳ ደርሷል። ምን? የምራችሁ ነው? እንደዛ አካልባችሁ የጠራችሁ ምሳ ደርሷል ማለት ነው? ይቅርታ ጆ፣ ለአንድ አስቸኳይ ነገር ስለፈለግናችሁ ነው። አንተ አፍህን ዝጋ። ማንም ያዋራ የለም። እዚህ ወለል ላይ ዘርግቼ ቃሌን ለፖሊስ ነው የምሰጠው። ምን ብለህ ነው ደግሞ ቃል የምትሰጠው? ወድቋል የሚለው ትንቢት ይፈጸም ዘንድ ነው የጣልኩት ብዬ ነው። እናንተ ትቀልዳላችሁ። አሁን ምሳ የት አለ? መጀመሪያ ቁጭ በሉ እስኪ። ጀሪያችን ቆመሽ ቀረሽ እኮ። ዛሬ ብታያት ግር ብላለች። ብቻ የፈራሁት በረዶ ነሳራ። ሄይ ጋይስ ምን ሆናችኋል እንዴ? ቆይ ምላሳችሁን ነው ለማለት ነው? ጄሪ የሆነ ነገር በይ እንጂ። ምንድነው አርሞ እንደያዘ መነኩሴ መሰላችሁ? በመጀመሪያ ሁለታችሁንም ይቅርታ ማለት እንወዳለን። እነማንን? ጃንሆይ እውነቱን ነው ጆዬ፣ በጣም አዝነናል፣ ተጸጽተናል። አንገታችንን ራሱ ቀና አድርገን ማየት አንችልም። ግን በቃ የተፈጠረው ነገር በሙሉ ሆን ብለን የፈጠረው ነገር አይደለም። ኦ ሰዎች ዘፈኑን አሳልፋችሁ እንዴ ነገሩን ንገሩን እንጂ ምንድነው? መግቢያውን ብቻ እኮ ነው። ኧረ ወደ ዋናው ነገር አይደለ ጄሪ? ጆሪን እየበላኝ ነው። አንዳንዴ አውቀህም ቢሆን ሳታውቅ ስህተት መስራት አይቀርም። አንዳንድ ነገሮች ልብን ሲያንኳኩ ማስጠንቀቂያ አይሰጡ። ከባዱ ነገር ደግሞ ልብህን መዝጋት አለመቻለን። ምንድነው? ንግግርህ የሆነ ስነ ጽሁፋዊ ይዘት አለው። ለመስማት ምናልባት ከባድ ሊሆን ይችላል፣ ግን የሆነ ቀን እንደምትሰሙት እናውቃለን። ግን ዛሬ ጄሪ ድንገት እዚህ ስትመጣ ለጓደኝነታችን ትልቅ ክብር አለኝ። ይሄ ፈተና ይሁን ስጦታ፣ እርግማን ይሁን በረከት በቅጡ መለየት አልቻለም። ግን ደግሞ ልንሸሸው ስላልቻለን ተቀብለናል። ኧረ በአማርኛ እናወራ እንዴ! ምንድነው እንደዚህ ማወሳሰብ? አማጣችሁ እኮ ጄሪ። ወይ ተርጉሚልኝ ወይ የሆነ ነገር እንጂ እንዴ። ጆ አሁን የምንሰማበት እንጂ የምናወራበት ጊዜ አይደለም። እኔና ሜሎና አንተና ሜሎና ምን? ይቅርታ ጓደኞቼ፣ እኛ ፍቅረኛ ማቾች። ቆይ ማን ነው ይህን ነገር የሚያስረዳኝ? ምን ሲፈጠር እንደነበር ከኛ ጀርባ ምን ስታደርጉ እንደነበር የሚያስረዳኝ ማን ነው? ንገሩኛ። ለምንድን ነው አንገታችሁ የምትደፉት? ንገሩኛ። እኛ ለእናንተ ምን ነበር? ሰው ወይስ አሻንጉሊት? ንገሩኛ። እኛ ለእናንተ ምን ነበር? በጣም አዝናለሁ። እሺ፣ የግል ሚስጥር ያለን አይመስለኝም ነበር። ደስታችን የሚያስደስተን፣ ህመማችን የሚያመን ነበር የሚመስለኝ። ግን ይሄ ነገር ስህተት እንደሆነ ስላረጋግጣችሁልኝ አመሰግናለሁ። እሺ፣ ይኸውልህ ጆ፣ በቃ ሶለን፣ ከዚህ በላይ ምንም ልትለኝ አትችልም። እንዴ ሰዎች፣ ልሄድ እኮ ነው። እንዴ ተመለስ ምናምን ብላችሁ ግሬ ላይ አትወድቁም እንዴ? ጆዬ፣ እኔ እግር ላይ ልደፋ? ያደነዝ ነው እንጂ እግሬ ላይ ወደቅና። ወንድሜ፣ ለማንኛውም ኮንግራ። እንዴት ነው ታዲያ? ምን ነው እባክህ ሙሽራ? ልቀቀኝ ጆሺ፣ ጣላኛል፣ አስቀይማለሁ። ቆይ ምን ለማድረግ እየሞከርሽ ነው?
ቆይ እንዳንተ ማሽቃበጥና ጭራይ መቅላት ነበረብኝ? አስታውሽ እንጂ ጓደኛ ማቾች እኮ ነው። ጆ ግን እኮ እኔ ሶለንን እንወደው ነበር። ይሄ እነሱን በምን ሊያውቁ ይችላሉ? ግንባርሽ ላይ አነቡ፣ ልብሽ ገልጠው ያዩ ምን ማድረግ ይችሉ ነበር? ስለዚህ ያደረጉት ሁሉ ልክ ነበር እያልከኝ ነው? ያደረጉት ልክ አይደለም። ስህተቱ ግን መፋቀራቸው ሳይሆን ለእኛ ለመንገራቸው። አንተ ግን በአንድ ቀን አጨብጭበህ ልደራቸው ነበር። ጄሪ፣ የእነሱን ግንኙነት ከኛ የግል ህይወት ጋር ማገናኘት የለብንም። በደስታቸው ከጎን መቆም አለብኝ እንጂ በዚህ ተልካሻ ምክንያት እንዴት ነው ከእነሱ መራቅ ያለብኝ? በዚህ ተልካሻ ምክንያት ወቅሼ ላሸማቀቃቸው አልፈልግም። ደስታቸው ደስታዬ ነው። ደስታዬን ደግሞ በሚችለው መልኩ ገልጫለሁ። ለአንቺ ግን አዝናለሁ። በመንገዱ ጀግና ሞልቷል። ቆንጆ ነሽ። ደግሞ ወንድ ሶለን ብቻ እኮ አይደለም፣ 10ሩን በመንገድ ማጋደም ትችያለሽ። ራስሽን ለገበያ ውጭ እያልከኝ ነው? ጄ፣ እኔ ይህን ስሜትሽን ውስጥሽ ቅበሩ እያለሽ አልችልም፣ ደግሞም አላደርገውም። ጄሪ፣ ትችያለሽ፣ ታደርጊዋለሽ። ቆይ ጆ፣ አንተ እንኳን ለምንድነው ልትረዳኝ የማትሞክረው? የያዝኩት እኮ ቃቃ ጨዋታ አይደለም። እሺ፣ ፍቅር ታውቃለህ? እሺ፣ አሁን ምን አሰብሽ? ራሴን አጠፋለሁ። አይ አሪፍ ነው። እስኪ ድገሚው። ምንድን ነው ያልሽው? አዎ ራሴን ሰቅላለሁ። ይማን እንዴ! ምን እያደረክ ነው? መታኝ እኮ። ከዚህም በላይ ላደርግሽ ይችላል። ስርዓትሽን ይዘሽ ኖሪ እሺ? አለበለዚያ ጄሪሞች ትታይኛለሽ። እንዴ? እሺ በቃ አሁን እንሂድ። ምን ልታረጊ የምትሄጂው? ገብቻ ለቅሳለሁ። አብረሽ የት? የሆነ አሪፍ ቦታ ወስድሻለሁ። ከዛ አብረን እናልጥ። ደግሞ አንተ ምን ሆንክ ብለህ ነው የምታለቅሰው? አግዝሻለሁ ብዬ ነው። ግን ምን ያህል ሞዛዛ እንደሆንክ ታውቃለህ? እሺ ቆይ ግን ያቺ ጄሪ ምንድነው ችግሩ? ማለት እንዴ አላየኋትም እንዴ? ቀደም እንዴት አክት ስታደርግ እንደነበር አይቻታለሁ። ደግሞ አንቺ አልነበርሽም እንዴ ከቅርበታችን የተነሳ ሁሉ ነገር ስላልነገርኳት ተበሳጭታለች ያልሽው? ቢሆንም ለሁሉም ነገር እኮ ልክ አለው። እኔ እንጃ። እሷ እንደ ጆ ቀናው መንገድ ላታይ ትችላለች። እኔ ግን አንድ የፈራሁት ነገር አለ። ምንድን ነው እሱ? ቆይ እቺ ልጅ ትወዳለች እንዴ? ማ እኔ ምን ለማለት እየፈለግሽ ነው? ምን ነው ደነገጥክ? ጄሪያችን ምንድነው እንደዚህ መክፋት? አራት ተከፍ ይሄ እኔ ፊት ነው እንደዚህ ፈገግ ስትይ ነው የምታምሪው። ምንድነው? የተማሪዎች የመመረቂያ ብር ተሰብስቦ ካንቺ ልጅ ላይ እንደተዘረፈ ሰምቻለሁ። እሱ እንዳስጨነቀሽ አውቃለሁ። ጆሲ ነግሮኛል። ይሄን መሸፈኛ ይሆንሻል ብዬ ነው። ቆይ እስከ መቼ ነው አንተን ማስቸግርህ የኔ ፍቅር? በተቸገርሽውና በቻልኩት ልክ ላግዝሽ ግድ ይላል። ወንድምነትና ጓደኝነት ለመቼ ነው? ቆይ አንተ ባትኖርስ? አንተ የስጦታችንን ባዘረጋልኝስ? ሶለን የአንተ ህይወቴ ውስጥ ባትኖር ይሄኔ አንዱ መሸታ ቤት ባልኮኒ ተደግፌ ነበር የምታገኘኝ። ከዛ ከሚያስጠላ ህይወት ያወጣኝ አንተ ነህ። ይኸው አሁንም መልሼ ያሁን ላልፎ እጄን ወደ አንተ ዘረጋለሁ። አንዳችን ጋር ካለ ያ የሁላችንም ኪስ ነው ተባብለን የለ? ቆይ ምን ባደርግ ነው ልብ ይደርሱ ሁለታ የምከፍለው? ጄሪዬ ባለዕዳ አይደለሽ። ደግሞ ሁላችንም እንደምታኮሪኝ ተስፋ አደርጋለሁ። በአሁን ሂጂና ዳሽን ክፈይ፣ የተረፈውን ደግሞ ጨብሽበት። እሺ? ማነው ጄሪ ሰካራመት ያለ? ስቀልድ ነው። መመረቂያሽ ይደርሳል። አንዳንድ ነገር ደግሞ ያስፈልግሻል። እነዛን ነገሮች አሟይበት። በዚህ አጋጣሚ ሶለንዬ ለምን ቆጃ በደምስ አልጋብዘን? ነገ ደግሞ ዳውሱ ገቢ ማኪስ ልትገቢ ነው። የኔ ነው አይደል? በይ እንሂድ። ሜሎና ጁስ እየጠበቁኝ ነው። ተርበዋል። ሂድ በቃ። አንቺ ልጅ ያምሻል? አንዳንዴ ያመኛል። አሁን ግን ደህና ነኝ፣ ተሽሎኛል። በቃ ነሽው። ጥያቄን አልመለስክልኝም። ጄሪ ትወዳለች? አንቺ ልጅ ያምሻል እንዴ? የኔና አንቺ ግንኙነት ራሱ ምን ያክል ዱብዳ እንደሆነባቸው ይሄሽ አይደለም እንዴ? እንጃ
ግን በቃ እሷ በጣም በዛ። ሶለንዬ ቆይ እሷ እኔ አንተ እንደማየ ካየች ምንድነው የምሆነው? አንቺ ደግሞ የማያሰጋው ነገር እኮ ነው የሚያሰጋሽ። እስኪ በቃ ሽንት ቤት ደርሼ ልምጣ። እሺ እርዳታዬን ትፈልጋለህ? አንቺ ከዚህ ቤት ዞር ካልሽ ልዘሉላ እችላለሁ። እሺ ሄሎናዬ ጄሪ ለምን መጣሽ? ጄሪ እኮ ነኝ። እዚህ ቤት መምጣት ልክ እንደ ቤቴ ነው። ረሳው እንዴ? አዎ እሱማ ልክ ነሽ። ግን ምን? አሁን ያ ሁሉ ጊዜ ያልፏል። ሁሉም ነገር ተለውጧል። እኔም አንተ ላይ ተለውጫለሁ ማለት ነው? ጄሪ ለምንድን ነው የምናገረው ነገር ለመረዳት ማትሞክሪው? አረ በቃ እየቀለድኩ ነው። የሚጠግንህን ምግብ አምጥቼልሃለሁ። እሺ አመሰግናለሁ። እሺ ቁጭ በል በቃ። እሺ አስታውጩ ምን ሆነሽ ነው? እንድበላው ነው ልጎበኛ ነው ያመጣሽልኝ? ትበላለህ፣ ግን እኔ የምጠቀልለው ለማን ነው? ስለዚህ በእጅ መብላታችን ማለት ነው? እንኳን መጣሽ የኔ ማር። ለሰውንም ቆንጆ ሙዬን እያሳየሁት ነበረ፣ ግን ምን ዋጋ አለው? ይሄ ደነስ ዝም ብሎ መዋጥ ብቻ ነው የሚያውቀው። ሙያዬን የሚፈትሽልኝ ሰው ስፈልግ ነበር። በጣም ቆንጆ። አየሽ፣ እኛ ሴቶች እንደዚህ መደናነቅ እንችልበታለን። አሉ እንጂ ወንዶች ዝም ብሎ መዋጥ ብቻ። ሄይ ሄይ፣ እኔ እኮ እዚህ ያለሁ፣ ካልሆነ ደግሞ ልውጣላችሁ። በጣም ይቅርታ፣ ይሄንን ስልክ ማንሳት አለብኝ። አንተ ሰውዬ ምንድን ነው የምትፈልገው? ንግስቴን ነው የምፈልገው። ሶለን ጥሩ ልጅ እንደሆነ አውቃለሁ፣ ግን በማታድሪበት ቤት ባታመሺ ጥሩ ነው የምልሽ። ይገባሻል? አልገባኝም። እንዲገባኝ ነው በፍጹም አልፈልግም። የሚሞት ሰው ስትንከባከቢ ሲሞት ከማንም በላይ የምትጎጁ አንቺ ነሽ። ቆይ ስለምንድን ነው የምታወራው? ስለ ሶለን ህይወት ፍጻሜ። ምን? እኔ እዚህ ያለው በእኔና በአንተ መካከል እሱን የሚያስገባው ጉዳይ ምንድን ነው? የኔ ልዕልት፣ የኔ ንግስት፣ በእርግጥም ይሄ ልጅ መካከላችን የለም ብለሽ ታስቢያለሽ? ቆይ ምንድን ነው የምትፈልገው? ለስንተኛ ጊዜ ነው የምነግርሽ? እኔ አንቺን ነው የምፈልገው። ማንም ሊነጥቀኝ አይችልም። ያንን በድፍረት የሚያደርግ ሌላ ሰው ሶለን ቢሆን እንኳን ነፍሱን ነው የምነጥቀው፣ ህይወቱን ነው የምቀጥፈው። ሶላ እንዴት ነው እባክህ? ካወሩ የድንጋይ አለት አስመስለዋል እኮ። እባክህ እጁን እርዛ አድርግልኝ። ደህና እጅ እንዳለው ሰው ዘለው ትጣብኛለህ። ይሄ መዶሻ እጅ እንዳልቀውር
ጆ የምር ከህመሙ በላይ እኮ አንተ ነው የምታሳምኝ እኮ። አሁን ሴቶች የት አሉ? ምን አውቃለሁ። ቀድመን እንገኛለን ያሉት እኮ እነሱ ነበሩ። እድሜያቸው ረጅም ቢሆንና በረሀብ ሳንጠፋ ቢደርስልን ጥሩ ነበር። ዛሬ ደግሞ እንዴት ነው ያማረብሽ? አንቺ ማለት የማትበላ ወፍ ነሽ። ሁሉም ይውሻል፣ ሁሉም ይወድሻል። የማቅፍሽ ንጉስሽ እኔ ብቻ ነኝ። ሰላም አንባልም እንዴ? ዋው! የወሰድሽው እርምጃ አስደናቂ። ምንም አይነት ተስፋ መስጠት አያስፈልግም። ቆራጥ ውሳኔ ነው የወሰንሽው። የኔ ፍቅር ምን ሆነሻል? በጣም ፈርትሻል። እኔ እንጃ ብቻ ስሜቴ ጥሩ አይደለም። የሁላችንም ስሜት ጥሩ አይደለም። ቤት ሁላችንም ቁጭ ብለን ራሳችን ከምናጠፋ ብለን እዚህ መጣን። በጓደኞቻችንና በቤተሰቦቻችን መሀል ሰላም ይሰፍናል። አንገታችን ላይ የተሻሹ ችግሮቻችንን ለጊዜውም ቢሆን አሽቀንጥረን እንጣላቸው። ይልቅ የፈለጋችሁ ተነዘዙ። የዛሬ ከፋይ ነኝ። ይኸው ሚሊዮን የስራሽን ይስጥሽ። ይኸው አንቺን አጽናናለሁ ብዬ ኪሴን ላራቆት። በቃ አታለቃቅስ። ማን ቀደም በላለ። ይኸውልሽ ሚሊዮን እንደዚህ በቀላሉ የሚለቁኝ እንዳይመስልሽ። የታክሲ እንኳን ድንቡላ ያስቀሩልኝ እኮ። እሽኮኮ ብለሽ ታደርሽኝ እንደሆነ እናያለን። ሪፈር እጽፍልሃለሁ። ለማ ሶለን ተሸክሞ ያደርሳል። ከወደቀ ማሸከመዋለሁ። ጆይ ጉረስ ሴትዮ ከቀዶሽ ነው እንጂ ይሄናው ነው ጉረስ ምት እንዴ የይሶልና? አው አየሽው እዚህ ጋር ጸጉን ተቆርጦ ሌላ ሰው ነው አይመስልህ? በጣም ጭራሽ አያስታውቅም። አጠገቡ ያለችው ደግሞ ማናት? እሷን ከሱስ ለማውጣት ነበረ እሱ በዛው ገብቶ የቀረው። እንዴ እኔ እኮ ስለዚህ ነገር አላውቅም። እንዴት አልነገረኝ? ወይኔ ሶሪ፣ በእናትሽ የነገረሽ መስሎኝ ነበር። ሚስጥሩን አወጣሁበት። አይ ኖርማል። በነገራችን ላይ ወንዶች ፍቅረኛሽ ሲሆኑ በደንብ አታውቂያቸውም፣ ምክንያቱም ብዙ አያወሩ። ጓደኞች ሲሆኑ ግን እያንዳንዱን ነገር ታውቂያለሽ። እኔና ሶለን በጣም ለረጅም ጊዜ ጓደኛሞች ነበር። የኔ ቆንጆ፣ አሁን የኔና አንቺ ጊዜ እየደረሰ ነው። እጅግ ከምታስቢ በላይ ረጅም ጊዜ ጠብቄሻለሁ። እመኚኝ፣ በቅርቡ እንሞሸራለን። ሜሉ ምን ሆነሻል? ጆዬ በጣም ጨንቆኛል። ምን ሆነሽብኝ? ንገሪኝ እንጂ። አላቅም፣ በጣም ፈርቻለሁ። ሁላችንም አደጋ ውስጥ እንዳለን ነው የሚሰማኝ እና ነፍሴ ልትወጣ ነው። እኔ ልረዳሽ ይችላል? እሱን አላቅም፣ ግን ለሆነ ሰው መናገር እንዳለብኝ ነው የሚሰማኝ። ካለበለዚያ ላብድ ነው። እንድትጨነቂ አልፈልግም። ምንም ቢሆን ለአንቺ ስል ሁሉንም ነገር ልጋፈጥ ዝግጁ ነኝ። የሆነ ሰው እየተከታተለኝ ነው እና በተደጋጋሚ ነው ስልኬ ላይ የሚደውለው። እወድሻለሁ፣ አገባሻለሁ ነው የሚለኝ ማለት። እና ደግሞ
እና ደግሞ ሶለን ይሞታል ነው የሚለኝ። እኔ አላቅም ጆ፣ በጣም ፈርቻለሁ። ምን ማድረግ እንዳለብኝ አላቅም። በእኔ ምክንያት አንዳቸውን ነገር ብትሆኑ እኔ ቆሜ መራመድ ሁላ የምችል አይመስለኝም። ሜሊዮና አንቺ አትጨነቂ እሺ። እርግጠኛ ነኝ እንደርስበታለን እና ማን እንደሆነ እናውቃለን። ከዛ ቆንጆ ትምህርት እንሰጠዋለን። እኔ እንጃ ብቻ አትፍሪ ያልኩሽ እኮ። እኔ የምልሽ ግን ለሶለን ይሄን ነገር ነግርሻለሁ? ኧረ በፍጹም አልነገርኩትም። በጣም የሚያስፈራ ነገር እኮ ነው። አትጨነቂ፣ ራሱን በገዛ እጁ እንዲገልጥ እናደርጋለን። ለሶለንም ቢሆን ምንም አትጨነቂ፣ የሚጠብቀው ነገር አለ። እሺ ማን አለው ብለህ ነው? የዋህነቱ፣ ደግነቱ ይጠብቀዋል። አንተ ስላለኝ በጣም ደስተኛ ነኝ ጓደኛ። እኔም በቃ ልጅ ሜሊዮና፣ እኔ አንቺ ጥላ ነኝ፣ አንቺ ደግሞ የኔ ብርሃን ነሽ። ብርሃንን ደግሞ ለማንም ማሳልፍ ያልስልም። ካጣሁሽ እጨክናለሁ፣ ከጨከንኩ ደግሞ ሌላ ሰው ላይ ብቻ ሳይሆን ራሴን ላይ ጨምሬ እንጨክን።